ቺናር ዶክተር ቁጭ ብሎ ያቺንን እየጠበቀ ነው ያለው። ወዲያውኑ ሲገባ ያቺን ቁጭ በል ይለዋል። ወዲያውኑ ይቀመጣል። እሺ ሁሉ ነገር እንደት ነው? እያንዳንዱ ጉርማ መናገር ፈልገው ነገር አለ። በመጨረሻም ከቺናር ጋር አውርተን ነበርና ሁሉ ነገሮች አምኖኛል። ቆንጆ ቆንጆ፣ በጣም ደስ ብሎኝ ይሄን በመስማቴ ቆንጆ። ሌላ ምንም እየጠየቀው ነገር የለም? ምንም የለም። የሚያጠራጥር ነገሮችም አላየሁበትም። ስለዚህ እንደዛ ከሆነ ይሄ ነገር እንደምልክት ታደርጋለህ ማለት ነው። አፍህን ዝም ማለት አለብህ ብሎም መሳሪያውን ያሳየው ጀመር። ዶክተሩ ይፈራል። ስለዚህ ይህን ነገር በእኔ እናንተ መሀል የሚቀር ነው። ተግባባን አይደለም? ምንም አይነት ነገሮች ሊፈጠረው አይችልም። ተግባባን አይደለም? ስለዚህ እያንዳንዱ ነገሮች የምናውቀው ያው ይገባል አይደል? ለዚህ ነገር ላይ ጅል ነገር መሆን አልፈልግም። ይገባኛል አለቀም። ስለዚህ በቃ አሁን ዝም ብለህ ስራህን ስራ። ምንም ነገር የሚያስፈራ ነገር የለም። እንተያያለን። ቆንጆ ስራና አብረን የሰራነው የምፈልገው ነገር ካለ አናግረኝ ሁሌም ብሎ ይናገር ጀመር። ወዲያውኑ በሀሳብ የተዋጠች ቺናር እንደዚህ ያደረገውን ነገር ዶክተሩ የሰማውን ያችን እያስብን ያለው ይቀመጥና በሀሳብ ይዋጣል። ቺናር አሁኑ ነገሩ ያበቃል እያለም በትውስታ ውስጥ ይሄዳል። ዴኒስ ሁሉ ነገሮችን እየተማርኩ ቺናር ግን ቃል ገባልኝ፣ ምን ይፈጠር ምንም ይሄን ነገሮች እርምጃ እንደማትወስድ ቃል ገባልኝ እያለና የነገረችው ዴኒስ ያወሩት ሳሉ ነገር ተደብቀው ያቺን ሲሰማ ነበር። በቃ ቃል ከገባልኝ ችግር የለውም፣ እያንዳንዱ ነገሮች የምሰማው ነገር ሊጎዱ ስለሚችል እሱን ማወቅ አለብህ እያለች ነገረችውን ነገር አዳምጦ ነበር ዶክተር ሂዶ ቀድሞ ያናገረው ያቺን። አቶ ፋሃሚ እንደዚሁ ቁጭ ብላ ወዲያውኑ ትገባለች። እንደዚሁ ተለመደችው። አሁን መድኃኒት እንጂ ብቻለ አባዬ አሁን ደህና ነው አይደለም? በመጨረሻም ያሰብከው ነገር አለ አይደለ? እቅድ አለ አይደለ? እያለም ትነግሯለች። መድኃኒቱ ግን ሲሆን ግን በጣም ያመዋል። እያንዳንዱ ነገሮችን ይጨርሰዋለሁ። ምንም ሀሳብ የሚገባ ነገሮችም አይፈጠርም ከአሁን በኋላ። ስለዚህ ሀሳብ እንዳይገባሽ እያለ ይናገር ጀመረ። ወዲያውኑ ግን መድኃኒቱን እንደወሰደና ውሃውን ሳይጠጣ ትን ይለው ጀመር። በጣም ያስላል ሲያቋርጥ። እንጋ ጠጣ እያለች የምትሰጠዋለች። ውሃውን ይጠጣል። ለመረጋጋት ይሞክራል። ዶክተሩ ጋር ደውል እንደ አያስፈልግም ምንም ያስፈልግ ነገር የለም እያለ ይናገር ጀመር። በሀሳብ ይዋጣል። በረጅሙ ይተነፍሳል። በሌላ በኩል ደግሞ ሌላ እንደዚሁ ከሲነም ጋር ወደ ውስጥ እየገባች ነው ያለችው። ሲነም ወዲያውኑ ከጎኗ ሄዳ ትቀምጣለች። ሌላ ይኸው እያንዳንዱ ፋይሎች አሉ። አመሰግናለሁ ሲነም፣ ግን በጣም በፍጥነት ነው ሁሉ ነገሮችን ያመጣሽው። ያ ሁሉ ነገሮች የሆነ ከዛ ሁሉ ነገሮች ጨርሼ ያመጣሁት። በቃ እያንዳንዱ ነገሮች ዲዛይኑ እያንዳንዱ ነገሮች ይገልጻሉ። ቆንጆ በቃ እንደዛ ከሆነ ቆንጆ አድርገሽ ነው የሰራሽው። አዎ መርት የለም እንደዚህ አላየሁትም እዚህ ቤት እያለች አለ ክፍሉን ያለው ለምን አታወሪው? ክፍሉን ያለው እሺ አወራለሁ፣ ግን አሁን ተናድሎኝ ይችላል። ስለዚህ ትንሽ ጓደኛችን አላሻክሯት ግን ሪፖርቱን አንቺ ካየሽ እኔ እስከዛ ሄጄ ላወራው እሺ ብላ ትናገራለች። ሌላ ቀጥም ብላ ተነስታ ትሄድ ጀመር። ሲናም ሌላ የመጣላትን እያንዳንዱ ሪፖርት ከፍታታለች። በር ይንኳኳል። ማንም ሰው እንዳይገባ እያለ እያወራ ያለ በር ይከፈትና ሲናም እኔ ነኛ እያለች ሲናም ምን ትሰሪያለሽ ብሎ ከው ይላል። ወዲያውኑ ትሄድና ትቀመጣለች። ያው ሪፖርት ላመጣ መጥቼ ነበር፣ በዛው ሳይ ከዚህ ገባው። ደህና ነኝ ቆንጆ መርት ምንድን ነው ቆይ እንደዚህ ያረክ ያልከው? ሁሉ ነገሮች ያበቃ ይመስለኛል እያለች ትነግረው ጀመረ። ግን ሁሉ ነገሮች ከማስቡ በላይ እንደሚፈጠርም እያየው ነው። ማለቴ ብዙ ነገሮች እንደሚቀይርና ብዙ ነገሮች እንደሚያካሄድም እኮ ታውቃለህ። እና ምንድን ነው እያልሽኝ ያለሽ? ቆይ ከዶክተሩ ጋር ሲነም ንገረኝ እስቲ ሁሉ ነገሮች ንገረኝ እያለ መጣሽ። በመጨረሻም ጓደኛዬም ተላቀቁ። ሊገባኝ አልቻለም። ምክንያቱም አንተ አይነ መክፈት አለብካ፣ እኔ አፈቅርሃለሁ አንተን ብላ ስትናገር በመጨረሻም ከው ይላል። እንደዚሁ ሲነም እያለች ሌላ የሰማችሁ ይሄን ከው ትላለች። ምንድን ሌላ ብላ ከው ትላለች። ምንድን ነው የሰማሁት? ከመርት ፍቅር ይዞሻል እያለች ትጠይቃት ጀመር። ወዲያውኑ እንደማታመልጥ ይገባታል። ምንም አፍሮ ነገር የለም። ሁሉ ነገር ያደረኩት ለመርት ብዬ ነው፣ ሌላ ምንም አይደለም። ያደረኩት ነገር አላፍርም እያለች ትናገር ጀመር። ቆይ ምንድን ነው ያደረግሽው እያለ ይጠይቃ ጀመር። እኔ ምንድን ነው ሲናም ተናገሪ፣ ምንድን ነው ያደረግሽው እያለ ይጮህባታል። ምክንያቱም ካንተ ኦኮን ለይቻታለሁ። እኔ ነኝ ልብሱን እንደዚሁ እንዲጠፋ ያደረኩት፣ የሰራኩትም እኔ ነኝ። ምንድን ነው የምታወሪው?
በቃ ሁለታችሁ መለያየት ነበረብኝ፣ ምክንያቱም ምን ያፈቅርህ ነበር አንተ እያለች ነገሮች ጥፊ ጥፊ ከዚህ ቦታ ብላ ትጮህበታለች። ግን ይኑትን በቃ ውጪ ስራ ቦታም እንዳይሽ አልፈልግም ተባረሻል ብላ ትጮህባት ጀመር። እንደዚሁ ሌላ ምርት በጣም ያስናል። ንጹህ እንደሆነች እንደዚሁ ሌላ አየች። አንገቱን ይደፋል፣ በሀሳብ ይዋጣል። ምርት ምን እንደምን አላውቅም፣ ይቅርታ እያለች ትነግሯለች። እናቴ ምንም እኮ አይሰራም እኮ መጨረሻም ሲናም ለያየችኝ፣ ከሆኩ ጋር ለያየችኝ፣ ሲናም ለያየችኝ፣ ሁሉ ነገሮች ተቀየሩ አበቁም እያለም ይናገር ጀመር። አይነት ያታል። እንዴት ብዬ ነገሮች እንደምንጨርስ አላውቅም። ብዙ ነገሮችም ይቀይራሉ፣ ብዙ ነገሮች። እንደዛ ከሆነ ቆንጆ እንዴት ይሄ ሊሆን ይችላል? እናቴ እንዴት ሊሆን ይችላል? እኮ የለችም ከጎኔ። ከእኩ ጋር እኮ ምንም አይነት ነገር ማልሰራም ሰው እኮ ነኝ። ካለ እሷ ምን ሊሆን ይችላለሁ? እያለ ይናገር ጀመር። በጣም ይቅርታ አድርግልኝ ልጄ፣ ልረዳ አልቻልኩም ያለች እጇን እንደዚሁ እየጫነች ለመረጋጋት ትሞክራለች። በሌላ በኩል የሳዴክ ነገር ቆነቆነው። እንደዚሁ ቴክን አባቱ ፖሊስ ጣቢያ ደውሏል። ሰላም ነው? እንዴት ነው? ቃሌን መስጠት ፈልጋለሁ። በልጄ ላይ የተወሰነ ነገሮች፣ የተሳሳተ ነገሮች አሉ እያለ ይናገር ጀመር። ሰርዳር የኪው ንጻሶ ነው፣ እኔ ነኝ ጥፋተኛው እያለ ይናገር ጀመር። መቼ ፍርድ ቤት ቃሌን እሰጣለሁ፣ ፖሊስ ጣቢያ እመጣለሁ የሚል ቃል ተናግሮ ስልኩን ይዘጋ ጀመር። ሚስቱ ስላላናገረችው ከሚስት ጋር ያለው ነገር እየሻከረ ስለሆነ እነሱም መለያየት አልፈለገም። በመጨረሻም በልቡ በሀዘን ተውጦ እንደዚሁ በሀሳብ ይሄድ ጀመር። ሲንም እያለቀስ ደግሞ ሄሎ እናቴ፣ ወደ ኢስታንቡል እመጣለሁ፣ በቃ ምን ሆነሻል? አይ ምንም፣ በቃ እመጣለሁ፣ በቃ ትንሽ ለመዝናናት ነው፣ ራሴ ለማዝናናት እናቴ፣ እዛም ስራ ሊጀምር ይችላለሁ። እሺ በጣም እንደዚሁ ስልኩን ተዘጋ ጀመረ። እንደዚሁ ሲናም ያሰበችው እያንዳንዱ ነገር ከሽፎባታል። በሌላ በኩል አቶ ፈሃም የመናፈሻው ቦታ ቁጭ ብሏል። ወንበሩ ይሳብና እንደዚሁ መቀመጥ ይጀምራል። ቺናር ወዲያኑ አይኗን እያየ እንደዚሁ በሀሳብ ይሄዳል። ወዲያውኑ ግን አባዬ ሰላም ነው እያለ በሀሳብ ይጠራዋል። ወዲያውኑ ግን ምንም ነገር አይመልስለትም። አባ ምን እንደምን አላውቅም አባዬ፣ በመጨረሻም እያንዳንዱ ነገሮች የማን ገዳይ እንደሆነ ተረድቻለሁ። ያቺን አልገደለው፣ ያቺን በመጨረሻም ነገሮችን ሸፋፈነ እንጂ ሙስጠፋ አይደለም አባዬ በመጨረሻም የገደለው አባቴና እናቴን። በመጨረሻም እያንዳንዱ ነገሮች ውሸት ነበረ። አንተን ግን እንደዚህ ወነጀልኩ። ይቅርታ አድርግልኝ አባዬ፣ ምን እንደምል ራሱ አላውቅም አባዬ። በአገኔ ላይ ተስፋ እንዳትቆርጥ፣ እኔ ላይ እንድታዝንም አልፈልግም አባዬ። ምክንያቱም አንተ ብዙ ላይ ነገሮች ላይ ጥጄሃለሁ፣ ተናግሬሃለሁ፣ እሱም እየቆጨኝ ያለው እያለም ከአይኖቹም ባየፈሰሰ እንደዚሁ ቺናር ለአባቱ ይነግረው ጀመረ። ይቅርታ እንድታደርግልኝ እንፈልገው፣ አንተ ቶሎ አገግመ የአንተን ደስታና ፈገግታ ማየት እንፈልገው እያለም ቺናር ብዙ ልብ የሚነኩ ነገሮችን ይናገረው ጀመር። ለዚሁ አቶ ፋሚ ራሱን እየተቆጣጠረን ያለው ከአይኖቹም በመፍሰስ ትንሽ የቀረው በቃ ይሄን ልንገርህ ብዬ ነው ብሎ ካለቤት ይነሳል። ቺናር ወዲያኑ እንደሄደም ግን ከአይኖቹ እንደዚሁ አቶ ፋሚን ባይፈሳል፣ ያለቅሳል። ራሱን ድምፅ ለማሰማት ይሞክራል፣ አፉን ይዛል፣ በጣም በረጅሙ ይተነፍሳል። በሌላ በኩል ደግሞ እንደዚሁ ፖሊስ ጣቢያ ጋር ኦስኩር ቆሟል። ወዲያውኑ በሀሳብ ተውጧል። አባቱ በፖሊሶች ተይዞ እጁ በካቴና ታስሮ ይወጣ ጀመረ። አባዬ እያለ ይዘለዋል። በመጨረሻም ልጄ ቻው ልበለው 2 ደቂቃ ተሰጠነው አመሰግናለሁ እያለ ይናገር ጀመረ። ወዲያውኑ ፖሊሶቹ ራቅ ይላሉ። አባዬ በመምጣት ደስ ብሎኛል። እውነቱን ለመናገር ከተጓጓርቻለሁ። ለምን የሁሉ ነገር እየተፈጠሩ እንደሆነ ሊነግረኝ አልቻለም። በመጨረሻም ልጄ አፍሬያለሁ በተፈጠረው ነገር። እኔ እሱን የረዳው መስሎ ነበር፣ ግን በጣም ጎዳሁት ልጄን። የአንዳንድ ነገሮች ጎዳው። 2 ወንድማማቾችም ላይ ያው መቼም ቢሆን ቃል እንገባል ይፈልጋለሁ። ወንድምህንና እንደዚሁ እናትህን እንድጠብቅ እፈልጋለሁ። እሱም ብቻ ነው የምጠይቅህ አንተ። እኔ እስር ቤት ለምጄዋለሁ። የለመድኩት ያደግኩበት ቦታ ስለሆነ ችግር የለውም። አደራህ ግን እያለ ይነግረዋል። እናቴ ነገር ታውቃለች? ግን አይ አታውቅም፣ ግን ትናድዳለች በጣም።
ስለዚህ እባክህ አትንገራት፣ እኔ ራሴ እነግራታለሁ ጊዜው ስትደርስ። ግን ሰርዳር ከዚህ መውጣቱ ስለማይቀር እሱም እንዲረጋጋ ንገረው እያለም እንደዚሁ ይናገር ጀመረ። እባክህ ይቅር በለኝ፣ ይቅር በለኝ፣ ይቅር በለኝ እያለ ይናገረው ጀመረ። አባዬ ሀሳብ እንዳይገባሽ፣ ሁሌም ቢሆን እመጣለሁ። እሺ አመሰግናለሁ ልጄ፣ እባክህ ለእናትህም ንገርልኝ፣ እቀፍልኝም እንደመወዳት ንገርልኝ ብሎ ተኪም በመጨረሻም ተይዞ ቀጥ ብሎ ይሄድ ጀመረ። በሌላ በኩል ደግሞ እንደዚሁ አሁ እያበደች ነው ያለችው። ምን ልታደረግ ነው? ቆይ እዚህ የመጣው ዴኒዝ የታለች እያለ መህመት ይጠይቅ ጀመር። ልጄን ልጠይቅ ነው ያመጣሁት። ምን ላደርግ መጣሁ? ምንድን ነው ይህን ነገር ያበቃል? ምንድን ነው ፈልገው? ግን ሊገባኝ አልቻለም። ቆይ በቃ እያንዳንዱ ነገሮችን አንቺ እዚህ ሆነሽ ስትዝናኝ እኔ ልጄን ስፈልግ ነበር። ተግባሽ አይደለም? ዝም በል በላ ልታንቆስ። አሁ ታይ እንጂ ተረጋጊ። እያንዳንዱ ነገሮች ለዴኒዝ እነግራታለሁ። ታማል? አዎ ታምም ያለው በጣም ለብዙ ጊዜ ታምም ያለው ተወግቻለሁ። ገባሽ አይደለም? እሱ ነገር ደግሞ የተፈጠረው ነገር ማየት አለብሽ። ተግባባናለ? በአንቺ የተነሳ ብዙ ነገሮች ደርሶብኛል ብሎ ያስጠነቅቃት እና ዞር ማለት ይጀምራል። አሁን በሀሳብ ትዋጣለችም፣ ግራም ትጋባለች። አቶ ፋህሚ በሌላ በኩል በሀሳብ እንደዚህ ተወጧል። እያንዳንድ ነገሮችን ማየት ይጀምራለም። ሁሉ ነገር ካየ ከተረዳ በኋላ እንደዚህ ወደሱ ጋር ትጠጋለች። አባዬ ያለች እንደዚሁ አሁን ትጣራለች። ምን ሆነሻል? አሁኑን እርምጃ እንድትወስዱ ምን ሆነሻል? ልጅ ተረካኪ እንጂ ስጮይ ሰው ሊሰማሽ። አይ አባዬ በጣም ብዙ ነገሮች በዛብኝ፣ ይበቃኛል። አሁን ምንድን ነው ከዚህ ሰውዬ ጋር ያለች ችግር? ቆይ ሊገባኝ አልቻለም። ንገሪኝ። በቃ ይበቃኛል። ዴኒዝ መጨረሻ የኔ ልጅ ናት እና እያስፈራራኝ ያለው እና እያንዳንዱ ነገሮች እናገራለሁ ብሎ እያስፈራራኝ። ምንድን ነው የፈለገው? ቆይ እሱ ያው ገንዘብ ነው ገንዘብ እና ለምንድን ነው ገንዘብ የማይሰጠው? ሁሉ ነገር እኮ ያልቃላል። አዎ ምን ሊሆን ይችላል? ግን እንደዚያ በቃማ ከሱ ጋር ማለት ሊገባኝ አልቻለም። ከዛ በኋላ ሰተሽ ገንዘቡን እኮ መቀላቀል ነው። ሌላ ምንድን ነው? አባዬ እንደዛ እኮ አይደለም። ገንዘቡን እኮ ቢሰጥ እኮ ይሰጠዋሉ፣ ችግር የለም። ግን በመጨረሻም ይሄ ነገር አያቆምም። ሁሌም ቢሆን እንደዚህ ያስፈራራኝ ገንዘብ መውሰዱ ማይቀር ነው። ስለዚህ አባዬ በጣም ትልቅ ችግር ውስጥ ነው ያለሁት፣ እርዳኝ እባክህ እያለች ትናገር ጀመር። አለበለዚያ ከባድ ነገር ውስጥ ነው መወድቀው እያለች ትነግረው ጀመር። ምንድን ነው ሌላ? በመጨረሻም ሌላ በመጨረሻም ከእሱ ጋር በመጨረሻም እያጃጃላት ነው ያለው እና እሷንም እያጃጃለም እንደዚሁ ለቤተሰቦቹ ትሬት በጣም አሳፋሪ የሆነ ሰው እየሆነ ያለው። እውነቱን ለመናገር ለመጉዳት ብዙ ነገሮችን ያደርጋል። ስለዚህ ይህን እንዴት ነው ልትታገዙ የምችለው? እሺ እውነቱን ለመናገር እውነትሽ ነው። ስለዚህ ችግር የለም፣ አሁን ውጭልኝ ያስተካክላሉ እያለ ይናገር ጀመር። አመሰግናለሁ አባት ብላል። አሁን ቀጥ ብላ ትሄዳለች። እንደዚሁ ስልኩን ያወጣና እንደተለመደው አቶ ፋህሚ ሄሎ ሳዴክ፣ አንድ ነገሮች በፍጥነት እንድታሳካልኝ ይፈልጋሉ እያለም ይናገርና አውርቶ ስልኩን ይዘጋ ጀመር። በረጅሙ ይተነፈስ ጀመር። በጣም ብዙ ነገሮችም እየተቀየሩ ያሉት። በሌላ በኩል እንደዚሁ የምታገባ ኦኩ ሜካፕ እየተሰራች ነው ያለችው። በጣም አምሮብሻል ብላ እንደዚሁ ሰልማ ትነግራታለች። ይህ ነገር በመሆኑ በጣም ደስ ብሎኛል። ነገም አመሰግናለሁ። ልታገቢ ነው መጨረሻ እያለች እያወራች እያለም በመሀል እንደዚሁ እናቷ ትገባ ጀመረ። የሚያምር ልብስ ለብሳለች። ልጄ በጣም ነው የምታምሪው፣ አመሰግናለሁ እማዬ እያለች ጣር ጀመረ። እባክሽ እንዳታስለቅኝ፣ ምክንያቱም ካለቀስኩ ሜካፕ ይበላሻል እያለች ትናገር ጀመረ። በቃ አንቺን ደስታን ብቻ ነው ፈልገው። አይ ልጄ ምን ሆነሻል? እኔ ከአንቺ ጋር ልለይ አልችልም። ገባሽ አይደል? ልትደውይልኝ ትችያለሽ፣ ቤትም እየመጣሽ ልጠይቂኝ ትችያለሽ። እሺ እያለች ነግራታለች። አዎ እናቴ ትክክል ነሽ፣ ግን በመጨረሻም ሰልማ ቻፕስቲኩን በቃ አስተካክይልኝ እያለች ትነግራት ጀመረ። በቃ እሺ እናንተ እስሩ እኔ ልሂድ ብላ አይሴት ትሄዳለች። እንደዚሁ እሷ ቻፕስቲኩን ለመስራት ትነሳና ታግዛት ጀመር ሰልማ። በሌላ በኩል ደግሞ እንደዚሁ መሀመድ እየተራመደ ነው ያለው። ሄሎ ይሰማኛል ጓደኛዬ፣ መልእክቱ ደረሰ? እሺ አመሰግናለሁ፣ ቼክ አድርጎና ንገረኝ። እሺ እጠብቃለሁ ስልክም ብሎ ስልኩን ይዘጋ ጀመረ። ብዙ ነገሮች እየተቀየሩ ይመስላል። ወዲያውኑ ካየዋል እያለ አወራ ጀመረ። ግራም ይጋባል። እሺ ቆይ
እያለም ስልኩን ያነሳና መደወል ይጀምራል። አሎ እሺ ዶክተር ሰላም ነው አይደለም? ኢዝሚርን እንዴ? መህሙት ነኝ። ይገባኛል። መህሙት ሳይሆን ማውራት የምፈልገው ነገር ነበረ። ዛሬ ትችላለህ? እሺ ይመቸኛል ብሎ መራመዱን ይቀጥላል። ኤፍሱን በሀሳብ ትወጣለች። ስራዋን እየሰራች እያለ ግን መልእክት ይገባላታል። ወዲያውኑ ግን መልእክቱ ኬላን የተላከው። መልእክቱን ታነበዋለች። ሚለውም አሁኑኑ ማውራት ያለብን ጊዜ በጣም እየደረሰ ነው የሚል በተደጋጋሚ የተላከላ መልእክት ነው። ይሄ ነገር በጣም እያስጨነቃት ነው ያለው። እናቷ ያለችው ነገር እንደዚሁ ግራ እየተጋባች ነው ያለችው። እናቴ በዛም ሆነ በዚህ ማወቂ የማይቀር ነው። ስለዚህ ምንድን ነው የምትለኝ ብላ እንደዚሁ ስልኩን ታነሳና ትደውለታለች። ደወለች በመጨረሻ ብላ ታወራ ጀመረ። እሺ ምንድን ነው የምናወራው ብላ ትጠይቃ ጀመረ። ተናገሪ። አይ ግን በስልክ መሆን የለበትም፣ ፊት ለፊት እንደዚህ እየተያየ ማውራት አለብን። ማለቴ እንደዛ ሲሆን ቆንጆ ነው ነገሮች። እሺ እመጣለሁ። የት ነው? አድራሻ ላኪኝ ብላ ስልኩን ትዘጋባ ጀመረ። እንደዚሁ ለሰርጉ በሌላ በኩል ደግሞ ሽሩ ጉድ እያሉ ያሉት ወንበሩን እያስተካከሉ ያሉ ሴፍኬና አይሴም ይሄኛው እዚህ ጋር ቢሆን ቆንጆ ነው፣ እኔ ከዚህ ሆን እሺ ላግዝሽ ያለም እንደዚሁ ያግዛት ጀመረ። እንደዚሁ በር ሚንኳኳል። መጡ እንዴ? ቆይ እስቲ በሩ ልክፈት ብሎ ቀጥ ብሎ ይሄድ ጀመር። እንደዚሁ ሴፍኬ ወደ ውጭ ትወጣለች። እንደዚሁ ልጅ ተዘጋጅተሻል? አዎ ጨርሻለሁ፣ ነገር በጣም አምሮብሻል ብላ እንደዚሁ ትናገር ጀመር። አይሴ ለኦኩ የመጣችሁ ደግሞ በሌላ በኩል ዴኒስ ነው። አባዬ የመጡት ብዙ ነገሮች ልቀይር። እንኳን ደህና መጣች ልጄ። ደህና ነሽ? እሺ ቆንጆ፣ እንዴት ነሽ? በጣም አምሮብሻል ደግሞ በጣም ወቴ ደግሞ ለምንድነው ጥቁር ያደረግሽው ልብሱን? ስለወደድኩት ነው፣ አመሰግናለሁ በጣም ብላ ታቅፋታለችም። እንደዚሁ በጣም በሀሳብ ይዋጣሉ፣ እርስ በርስ ይተያያሉ። እንደዚሁ በጣም በአይኖቻቸው እየተያዩ ያሉትም የሆነ ነገር ፈጠር ያለ ይመስላል። ቆይኔ ወደ ኩሽና ልግባ ብላ ሴት ሄዳለች። በጣም አምሮብሻል እውነቱን ለመናገር እህቴ እያለች ትዳሳት ጀመረ። በሌላ በኩል ደግሞ መሐመድ ያመለጠ እየመሰለም ስልክ እንደዚሁ እያወራ ወዲያውኑ እየተደበቀም እየሄደን ያለው ከጀርባው ሰው እየተከታተለን ያለው ወዲያውኑ አንድ መታጠፊያ ጋር ሆኖ ልክ ሊደበቅ ሲል አንድ መሳሪያ መሐመድ ጋር ይደቀንበት ጀመር። ወዲያውኑ እጁን ወደ ላይ ያደርጋል። ከት ብሎ ይሰጋል። እሺ ማነህ እያለ ከት ብሎ ይስቅ ጀመር። ወዲያውኑ እንደዚሁ መሳሪያውን ከእጁ ላይ ለማስጠል ይታገልና በመሃል ጥይቱ ይባረክ ጀመር። ወደ ሰውየው ሆድ አካባቢ ነው ጥይቱ ያመራው። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በሁለቱም መሀል ምን አዳዲስ ነገሮች ሊፈጠሩ ይችላሉ? ይህን ሰርግ የሚቆምበት እድል ሊያጋጥም ይችላል ወይ? በሌላ በኩል መርቴዶ እንደዚሁ የሁሉ ነገር ሲነም እንዳስበላሸችው ሲናገር ኦኩ ወደ እሱ ልትመለስ ትችላለች ወይ? እንደዚሁ እያንዳንዱ ነገሮች እያመሩ ያሉት የቺናር ነገር ወዴት ሊያመራ ይችላል? ቶፋሚ ይሄን መድኃኒት እየወሰደን ያለው በማንጸት ሊል ይችላል ወይ? በሌላ በኩል ያችን ምን አዲስ ነገሮችን ላይ ሊያገኝ ሊያሳካ ይችላል? ኤስስ አባቷ ያችን እንደዚሁ ከሌላ ልጅ እንዳስሰማ ፈጠር ይችላል ብናለችም በርካታ ቲንቶችን ጀምሮ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ እንደምስኮል ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።